ከጎጃም አባቶች ነውና ከጎጃም አባቶች ከሶስታችሁ ማለቴ ከአባ ገብረ ማርያም ከቄስ እንዳላማው ከአባ ገብረ መድን መጀመሪያ እስኪ አንድ ሰው የሚናገር ስጡኝ። እሺ ቄስ እንዳላማው እሺ እናመሰግናለን። ከጎንደር ከመላከ ብርሃን ይትባረክ ከቄስ ናው ሰናይ አንዳችሁ ስጡኝ። መርጌታ ይትባረክ መላከ ብርሃን እሺ ይትባረክ። ከሸዋ ከመላከ ብርሃን ከመምህር ዘላለምና ከዲያቆን ቢንያም ከሶስታችሁ አንድ ሰው ስጡኝ። መላከ ብርሃን እሺ ራስዎትን አድርጌያለሁ። ራስዎት ነው። እሺ መላከ ብርሃን እሺ እናመሰግናለን። ከወሎ አባ ጳውሎስ እናመሰግናለን። እሺ ፍቅረ ማርያም እሺ አመሰግናለሁ አባቶች። ቄስ እንዳላማው እሺ አመሰግናለሁ። ያው እንዳልኩት ከቤተ አብርሃም ሚዲያ ነው። የመጀመሪያው ጥያቄ ምንድነው? ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ የቤተ ክርስቲያን ህልውና የማስጠበቅ አቅማችሁ እስከምን ድረስ ነው የሚለውን እስኪ ቢያብራሩልኝ። እሺ አመሰግናለሁ። ዝክረ ቤተ ክርስቲያን ወሊቃውንት እንግዲህ የሊቃውንትና የቤተ ክርስቲያን መታሰቢያ በአማራ ፋና እንግዲህ ፋና ወጊ ሆኖ የሚቀጥለው ምንድነው? እስከ ምንድነው የምናስኬደው? እስከ ሲኖዶስ ድረስ ነው፣ እስከ መጨረሻው ማለት ነው። ይሄ እንደ ሙሴና እንደ አሮን በፍት መንፈሳዊና በፍት ስጋዊ የመጣበት መከራ፣ ስደት፣ እንግልት ከፋኖ ጋር ሆነን የቤተ ክርስቲያን ህልውና ለማስጠበቅ ሀገራችንን ኢትዮጵያን ባለችበት እና ወደ አዲሱ ኢትዮጵያ ለማምራት የመጣብን አደጋ ለመጋረጥ የቤተ ክርስቲያን ህልውና አስጠብቀን እኛ ከፋኖ ጎን ሆነን ልጆቻችን የመከርን አንድ ትንፋሽ አንድ ዘንግ ሆነን ለመጓዝ እስከ መጨረሻዋ መንግስት እስከ መጨረሻ ወድቆ ሌላ መንግስት እስከሚተካ ድረስ ነው የምንዘርገው። እሺ አባታችን፣ ከዚሁ ጋር ተያይዞ ምናልባት የቤተ ክርስቲያን ጉዳይ ራሷን የቻለ የቤተ ክርስቲያኗ መሆን ሲገባው ምናልባት መንግስት ከመንግስት ጋር ሲያያይዙ ሰምቻለሁኝና ይህ ቤተ ክርስቲያን የመጣባትን አደጋ ራሷ መመከት አትችልም ነበረ የሚለው ጥያቄ አብሮ ከዚሁ ጋር መመለስ ስላለበት ነው። አዎ የምታስጠብቀው ፖለቲካው በቤተ ክርስቲያን ሰዎች ለምሳሌ በእነ አቡነ ሳዊሮስ በእነ አቡነ ገብርኤል አማካይነት ፖለቲካው ቤተ ክርስቲያን ውስጥ ሲኖዶስ ውስጥ ስለገባ ይህንን ራሷን ችላ ጦር ሰብቃ መመለስ የምችልበት ነገር ከባድ ስለሆነ ይሄ መንግስት በቤተ ክርስቲያናችን ስለገባ የቤተ ክርስቲያን ሰዎች በርስ አድርጎ ይህ አድርጎ የቤተ ክርስቲያን እያበጣበጠና እያበላሳ ስለሆነ ሁላችንም አማራ ሲነሳ ፋኖ ይነሳል፣ ፋኖ ሲነሳ ቤተክርስቲያን ትነሳለች። ስለዚህ ተነጣጥለን አይደለም የምንመልሰው በጋራ ሁለት ስለሆነ ከባድ ስለሆነ አመጣጡ አብረን ነው የምንመልሰው። እሷ በጸሎቷ በጾሟ በእንትኗ መመለስ ይባል፣ ነገር ግን ታሪ የተባሉ ሰዎች ገድፋታል። ስለዚህ አቶ ማለት አማራ መስፋት ስለሆነ የምንለያይ ሰዎች አይደለም፣ አብረን ነው የምንመልሰው። እሺ አባታችን እናመሰግናለን። ምናልባት ከዚሁ ጋር ተያይዞ አሁን የመሰረታችሁት ይህ ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ አሁን ምን ደረጃ ላይ ነው ያለው? 100% ጠንክሯል? 50/50 ነው ገና ነው ወይስ አቅሙ ያልጎለበተ ጉባኤ ነው ብላችሁ ታስባላችሁ? አመሰግናለሁ። 60% ይዟል ደርሷል ማለት ይቻላል። እንደ ጎጃምኛ በየአካባቢ ቤተክርስቲያኑ በሁሉም አደረጃጀቶች ተደራጅተናል። የተደራጀነው ደግሞ ሰላምን፣ አንድነትን፣ ትግል ለማድረግ
በኢትዮጵያ ቤተክርስቲያንና በየከተማው ተደራጅተን ደርሷል እና ስለዚህ 60% ላይ ደርሰናል። ጀነራሊ ምንም በ5 ወራት ውስጥ ከባድ የሆነ ሸክም እየዋሉንና አንድነታችን እየተሰበከ ነው ያለ። ስለዚህ ጥሩ ሁኔታ ላይ ነው ያለው በሚለውን ያዘው ማለት ነው። አዎ እሺ፣ ወደ ሁለተኛው ጥያቄ ነው የምሄደው አባታችን። አሁን ላይ ቤተክርስቲያኗ ቅዱስ ሲኖዶሷ ላይ የደረሰ ያለው የመከፋፈል አንድምታው ምንድን ነው ብላችሁ ታስባላችሁ አባታችን? ለምሳሌ ይሄ ተልእኮ የቤተክርስቲያንን ህልውና ለማስፋት ቤተክርስቲያንን መስለው ብፁዓን ጳጳሳትን መስለው የገቡ ሰዎች አሉ። ለምሳሌ እና አቡነ ሳዊሮስ ተጠቃሽ ናቸው። ሰሞኑን አቡነ ሳዊሮስ ቤተክርስቲያን ማን እንደሆነች ሳያውቁ መምራት ቀርቶ መመራት የማይችሉ መሆናቸው የታወቀ የሲኖዶሱ ስራ አስኪያጅ መሆናቸው አስደንቆናል፣ አስቆጥቶናል። አንደኛ ኦርቶዶክሳዊ ፍጹምነት የላቸውም። ሁለተኛ በኦሮሚያና በአዲስ አበባ ኦርቶዶክሳውያን እንዲገደሉ እንዲጨፈጨፉ ምክንያት ናቸው። ሶስተኛ በእምነት ሳይሆን በብሔር የሚተማመኑ ናቸው። አራተኛ ቅዱስ ሲኖዶስን ከሁለት ለመክፈል አበክረው እየሰሩ በተግባርም አዲስ ሲኖዶስ መስርተው ቅዱስ ሲኖዶስን የከፈሉ ናቸው። አምስተኛ ቤተክርስቲያን ጥቁር ማቅ እንዲለብስ አድርገዋል። ስድስተኛ አመለካከታቸው መንፈሳዊ ሳይሆን ፖለቲካዊ የሆነ የቅዱስ ቤተክርስቲያን ሳይሆን የፖለቲካ ተሿሚ አባት ናቸው። ሰባተኛ ዘረኝነትና ፖለቲካን ቤተክርስቲያን ውስጥ አስገብቷል። ስምንተኛ ቅዱስ ቤተክርስቲያን ለሁለት በመክፈል በቅዱስ ሲኖዶሱ የተወገዙ ናቸው። ዘጠነኛ አቡነ ሳዊሮስ ቤተክርስቲያንን ለመምራት ብቃትም እምነትም ሞራልም የላቸውም። አስረኛ በኢትዮጵያዊነታቸው ሳይሆን በብሔራቸው አብዝተው የሚያምኑ ይህን ሹመትን የብልጽግናን መንግስትን ተልእኮ የሚፈጽሙ ናቸው ተብሎ ይታመናል። ይህም በተግባር ታይቷል። ስለዚህ በቤተክርስቲያን ላይ ያለው አደጋ ለራሷ ልጆች መሰል ተኩላ ልጆቿ እየፈረሰች ስለሆነ ተቃውሟችን ከባድ ነው ማለት ይቻላል። አባታችን ምናልባት አሁን እያወገዙ ያሉትና ትክክል እንዳልሆነ እያሉ ነው ያሉት የቅዱስ ሲኖዶስ አባል የሆኑት በነ አቡነ ሳዊሮስ ቡድን በኩል የመጡትን አባቶች ነው እያወገዙ ያሉትና ምናልባት የቤተ ክርስቲያን ቀኖና የጣሰን አካል ተወግዟል። እንደምታውቁት በሰዓቱ ተወግዞ እንደነበረ ያውቃሉ። አሁን ላይ ግን ወደ ሹመት አምጥተዋቸዋል እና ከወደ እነዚህኞቹ ከወደኛ አባቶች ወይም ደግሞ እውነተኛ አባቶች ናቸው ብለን ካስቀመጥናቸው አባቶችስ ምንድን ነው ማለት የተፈጠረው ነገር ምንድን ነው? ዝምታቸው እስከምን የመነጨ ነው? እሺ፣ አመሰግናለሁ። 80% ደጋፊዎች ናቸው። በታች አለ ወደ አለ ደጋፊዎች ናቸው አባታት ከትንሽ ተቃውሞ በስተቀር ማለት ነው። ስለዚህ እነዚህ ለራሳቸው ለማድረግ ሲባል የመንግስትን ስላቻ በመፍናቸው አድርባይነት ስላጠቃቸው እነዚህም ቢሆን ማለት ነው ከእነ አቡነ ሳዊሮስ የተሻሉ አይደለም። ደግፈዋቸዋል። ደግፈው ስላመጣቸው እነሱ ተከታዩ ነው ብዬ ነው ማለት። አመሰግናለሁ አባታችን። ምናልባት ከዚሁ ጋር ተያይዞ የቅዱስ ሲኖዶስ ቀኖና የጣሱ አባቶች እንዲሁም ለሁለት ቤተ ክርስቲያኗን የከፈሉ አባቶች ጋር አሁን ወደፊት አምጥተናቸዋልና አባቶች ቅዱስ ሲኖዶስ የሚመራው እኛ እንደ እምነት እንደ አማኞች በመንፈስ ቅዱስ ነው ብለን እናምናለን እና ከዚህ ጋር ተያይዞ መንፈስ ቅዱስ ወይም ደግሞ ይህ በመንፈስ ቅዱስ የሚመራ ሲኖዶስ አሁን እዚህ ደረጃ ላይ ሊደርስ የቻለው ምንድን ነው ብለው ያስባሉ? አመሰግናለሁ። ዋናው ፖለቲካና ቤተ ክርስቲያን ከተገናኙ 30 ዓመት አሳልፈዋል። ከ30 ዓመት በላይ ሆኗቸዋል ማለት ይቻላል። ዛሬ ፈቅዳ እንጂ የተቀበረው ፈንጅ የእምነት አባቶች የራሳቸው ቤት ለመስራት ብር ለመቆጠር ሌላ ነገር አደረሻት ጠባቂነታቸው ከጠባቂነት ደግሞ ወደ ፖለቲካ ስለተዛወሩ አባቶቻችን ይዘቱን በመምሰል ብቻ ሲሰሩ አስተቆዩ። ይህ ከእግዚአብሔር የመጣም ቁጣ ነው።
ለምሳሌ በኦሪት ጊዜ እግዚአብሔር ተቆጥተው ብዙ ንጉሳት ታስቷል። ስለዚህ ይህ እግዚአብሔር ቁጣ መጥቶባቸዋል። በጳጳሳትም በእኛም በሀገሪቱም የወረደው እንቅፋትና ጥፋት እንዲሁም የጥፋት ተልእኮ የመጣው በጳጳሳትና በካህናት ስርዓት ቤተክርስቲያን ጠብቀን ባለማገልገልና መሪነትና አለመሪነት ባይነትን ባለማወቅ የመጣ አይዳ ነው፣ ፍርድ ነው ብዬ ነው የማምነው። እጅግ አድርገን እናመሰግናለን። እሺ ሰሞኑን እንደምናውቀው በዚሁ በሲኖዶስ አባቶች የተፈጠረ ስህተት አለ። ምናልባት እያከራከረ ያለ ነገር አለና የሲኖዶስ አባቶች እንደው እምነታቸው ወይም ኦርቶዶክሳዊነታቸው ያጠራጠራችሁ ይሆን? በትክክል ለምሳሌ እመቤታችን ወላዲተ አምላክ ብለን የምናህንባት የአምላክ እናት እንኳን በስቅለቱ ጊዜ ወይም የስቅለት ዕለት የተላለፈ መልእክት ከአቡነ ገብርኤል አለ። ይህ ሁለተኛው ንስጥሮስ ብዬ ነው እሳቸው የምናገራቸው። ምክንያቱም አሪዎስ እስከዚህ በላይ ምን አለ? እነሱ ርሳለ ማርያም የተባለው ምን አለ? ከዚህ በላይ ክህደት ነው የተሐደሰው የመናፍቅና የ666 ጽንሰ ሐሳብ እንጂ የቤተ ክርስቲያን አባቶች አይደሉም። ተቃውሟችንም የተነሳ አባትነታቸውን ለቀው ወደ ሌላ ቤተ ክርስቲያን እያሸጋገሯት ነው። እሺ ከዚሁ ጋር ተያይዞ ምናልባት ቤተ ክርስቲያን አሁን በፖለቲካ ተጠልፋለች ብለን እናምናለን እና አሁን ደግሞ እያደረጋችሁት ያላችሁት ትግል ወይም ደግሞ ይህ አሁን እናንተ ያቋቋማችሁት ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ መጨረሻው ግቡ ከብሔር ጋር የተገናኘ አይሆንም ወይ? ወይም ደግሞ ቤተ ክርስቲያንን እስከምን ድረስ ነው ራሷን እንድትችልና እንድትጸና ሊያደርጋት የሚችለው? ከብሔር ጋር የተሳሰረ አይደለም። እኛ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከእለቷ ውጭ ያዘዝ ሰው በመሆን ሰውን በሙሉ ታከብራለች። በብሔር በቋንቋ ልዩነት ሰውን አትወጋም። የእግዚአብሔር ፍጡር የሆነ በሙሉ እንዲጠበቅ ታደርጋለች። በኢትዮጵያ ራሳችን አማራ ላይ ያለው የሁሉና ጥያቄ ይነሳል። እኛ ግን በዓለም ደረጃ ኦርቶዶክስ በዓለም ደረጃ ከሌሎች እምነቶች ጋር ጎን ለጎን የምትሰራበት ሲሆን በግብር በአንድነት የምትታመ እንጂ በብሔር በቋንቋ ልዩነት አንድ የምንስራው ነገር እሱ ለሰላም ለመቆም መንግስት ለመገርሰት ሁላችንም መንስራት አለብን። እኛ እንደ ቤተክርስቲያን እንኖራል። ይቺ ቤተክርስቲያን የሌላውንም እምነት ደግሞ አክብራ ሰዓት ነካ የምትዘግ ትሆናለች ማለት ነው። በጣም ጥሩ፣ እጅግ አድርገን ነው የምናመሰግነው አባታችን ቄስ እንዳላማው። ወደ ቀጣዩ አባታችን ነው የምንሸጋገረው። አባ ገብረ ማርያም አሉ? እሺ ለእርስዎ የምሰጠው ጠቅለል አድርገው እንዲመልሱልኝ ነው። ምናልባት አሁን ላይ የቤተ ክርስቲያን የደረሰባት ችግር ሁሉ እንዲስተካከል ምን መሰራት አለበት ብለው ያስባሉ እንደ ሃይማኖት አባት? በጣም ጥሩ አመሰግናለሁ። እኛ እንደኛ የምናየው አሁን ቤተክርስቲያን መስተካከል አለባት ከተባለ መዋቅሯን ከቀበሌ ቤተ ክህነት ሰበካ ጉባኤ ወረዳ ቤተ ክህነት አስተዳደር ከዚያ እስከ ሀገረ ስብከት ያሉትን ሰዎች መዋቅራቸውን ጠይቆ አዲስ መዋቅር ስርዓተ ቤተክርስቲያንን መምራት የሚችል ሰው ሆኖ ከመራው ቤተክርስቲያኗ በቶሎ ወደልባችበት መመለሳለ ያሁን ሌላ በፖለቲካ አሁን ይሄ ከቀበሌ ጀምሮ ነው ከሰላሳ ዓመት በላይ በፖለቲካ ተቀንጥሮ ተሰርቶ ቤተክርስቲያን ወንጌላዊት ነበረችውን አሁን ፖለቲካዊ ስለሆነች ይህንን መቀየር የምንችለው ከእነዚህ ተነስተን እነዚህን እየቀየርን በአዲስ ቋም ከሰበካ ጉባኤ ከወረዳ ቤተ ክህነት አስተዳደር ሀገረ ስብከት ያሉ እነዚህ መዋቅር እነዚህ አዲስ የተማሩ ሰዎች መጽሐፍ የመሰሉ የቤተክርስቲያን ታሪክ የሚያውቁ የሀገራችንን ትውፊት የቤተክርስቲያኗን ስርዓቷን ህጓን የሚመሩ ሰዎች ከያዝ ቤተክርስቲያኗ ባቸው ተመለሳለች። ሄሎ አባታችን፣ ምናልባት ስልክዎ ይቆራረጣል ትንሽ እና በደንብ ኔትወርክ ይሆን? እሺ ይቀጥሉ። እና በአሁኗ ቤተክርስቲያን የምናያት አደጋ ላይ ያለችው አደጋ ላይ ያለችው ቤተክርስቲያን ሁላችንም መነሳት
የቤተክርስቲያን ምሁራኖች እነሱ ወደ ውስጥ ጠለቅ ብለው ገብተው የማይመሯት ሲሆነ በአሁኑ በሚካሄደውና ወይም በአሁኑ የሚመሯት ሰዎች ከሄደች ቤተክርስቲያኗ አዘግት ላይ ትወጣለች። አስቸጋሪ ሆናለች ለሆነ። እሺ፣ እጅግ አድርገን ነው የምናመሰግነው ስለሰጡን ማብራሪያ። ወደ ቀጣዩ ጠቅለል አድርገው እንዲመልሱ የምፈልገው አባ ገብረ መድኅን ከጎጃም። ሄሎ። እሺ፣ አባ ገብረ መድኅን ወጥተዋል ከስልክ። እሺ፣ ወደ ሸዋ ነው የምገባው። መላከ ብርሃን። እሺ፣ እርስዎ ጋር የምጠይቀው ጥያቄ ምንድን ነው? ምናልባት ይህ አሁን የመሰረታችሁት ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ በአማራ ብሔርተኝነት ላይ ብቻ የተመሰረተ ነው ወይስ ሌላ ብሔሮችን አካታች ነው? አካታች ከሆነስ ምን እየሰራችሁ ነው? እስከምን ድረስ ነው እየሰራችሁት ያላችሁት የሚለውን ማብራሪያ ብትሰጡልን። እሺ፣ አመሰግናለሁ ድሉ ስለተሰጠኝ። ዞሮ ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና የሚለው ጉባኤያችን በእርግጠኝነት እኛ ብሔር ብንለጥበትና የምንለይበት ቋንቋም የለንም። ጌታችን መድኃኒታችን ኢየሱስ ክርስቶስም እያንዳንዳቸውን በቋንቋቸው ያስተምሯቸው ሐዋርያትን ከራሳቸው ቋንቋ በላይ 71 ቋንቋ ሰጥቶ የባህል ብሎ ለወደቃቸውና እነሱን ዞሮ አስተምረዋል። የቋንቋ ችግር ይህንን ብናደርግ እግዚአብሔርም አይወድም አይቀበለውም እኛንም ስራ ማለትም አንተ አብሮን አንተ ኬታ እንዳትባባሉ ብሎ ቅዱስ ሐዋርያው ጳውሎስም ነግሮናል። እኛ ቤተ ክርስቲያን በዚህ በነገድ በቋንቋ በብሔርተኝነትን አትከፋፍልም የሚል ግምት አለኝ። አሁን ስራው ምን ላይ ነው ካላችሁ እኛ ገና በአንድ እያልን ነው። ምናልባት ሰዎች ለዚህ ልክ መጥተው የሚቀላቀሉ ከሆነ ጥሪያችን እያስተላለፍን ነው። ቤተ ክርስቲያንን እናተርፋት በጋራ ሆነን የሁላችን እምነት ናት፣ የሁላችን ቤት ናት። እያንዳንዳችን ድርሻችንን እንወጣ ብለናል። እንግዲህ እስካሁን ድረስ እንኳን ጠጋ ብሎ ያናገሩንም የሉም። አብዛኛውም ደግሞ ትንሽ ይሄ ወጪ አባሪ ጊዜ ስለነበረ በቋንቋና በነገድ ከረጢት ውስጥ ስለገቡ ያ ከረጢት ውስጥ ከሚበጠስ ድረስ የምንጠብቃቸው ሰዎች አሉ። ግን ለእኛ የዚህ ብሔረሰብ ብለን የምንመርጥበት ነገር የለም። ጉባኤያችንም በዚህ ልክ አይደለም የሚያስፈልግ ይችላል። አባታችን እጅግ አድርገን ነው የምናመሰግነው ስለሰጡን ማብራሪያ። በቤተ አብርሃም ሚዲያ ስም እጅግ አድርገን እናመሰግናለን። ከዚሁ ጋር ተያይዞ አባታችን እየሰሙኝ ነው? ምናልባት የሆነ የሚረብሽ ድምፅ አለ ትንሽ እና አዎ ለሚዲያ የሚውል አይነት እንዲሆንልን እስኪ ቢያንስ በጥንቃቄ እሺ እንደው ከዚሁ ጋር ተያይዞ አሁን ላይ ቤተ ክርስቲያናችን ወይም ደግሞ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ላይ የተፈጠረ ችግር አለና ይህንን ችግር እንዴት እንለፈው? ጥቂት ነው፣ አቅም የለንም። እግዚአብሔር ተጃማችን እየፈለገ ነው። በዚህ ያለው ሲኖዶስ የተነሳው በጣም የሚያሳዝን ነው። በተለይ አባቶችን ግን ከዚህ በኋላ መንጋው የሚጠብቅ አባት እንዳላገኘን ነው የሚሰማኝ። የነበሩት አባት ቆርጤዎቹ ብነሱ ምጽዋሉ መሪባት ናቸው። እንግዲህ የሰማዕትነት አጀር ብቻ የሚጠበቀው በሚችለው ነው። እሳቸው ባሉበት ይህንን መንግስት ያወሰኑ ሌላ ሰራዊቱ ሳይቀር ያወገዙ እሳቸው ናቸው። እሳቸው ባወገዙ ወቅት ደግሞ ዛሬ እንደዚህ የተሰባሰቡ አባቶቻችን ቤተክርስቲያን ፈቃደኛ ሆነው ዝም ያሉ ናቸው። በተለይ ለሳዊሮስ ስናመጣ የሳዊሮስ ስፍራዎች ደግሞ ተከታዮች እናታ ገብረን አቡነ ገብርኤል የሚባሉ እናታ አቡነ በርናባስ ከደምቲ በነበራቸውን ትምህርት ከአብቶ ውስጥ ብለው ቤተክርስቲያን ካባ ውስጥ ተሸፍነው ቤተክርስቲያንን በጎን የሚወጓት አሉ። ይህን እናውቃለን። ነገር ግን እንዴት ነው
ማድረግ ያለብን የሚለው ነገር እግዚአብሔር ጊዜው ሲደርስ ዘመኑ ሲደርስ በዛ በኋላ ለግራስ ወጣ ሁሉ ለስንት ተገዘው ቃል ይግርብነት አለ። ምን አይነት መልኩ ነው የሚሆነው ነው የኛ ጥናት ይፈልጋል እግዚአብሔር። እሺ እሺ እሺ፣ እጅግ አድርገን ነው የምናመሰግነው። እሺ ወንድሞቻችን ልጆቻችን ሰራዊቱ ካለ ቤተክርስቲያንም ከሀገር እየታገለ ነው። እኛ ደግሞ አማኞቹ ግዴታ ምን ያስፈልገናል? እየተሰለፍ ደግሞ ከውስጥ ያሉ ሾተና አጨናጋጆችን ግዴታ መታገል ይገባናል የሚል ግዴታ ነው። አሁን በዚህ አጋጣሚ ሲመጣ የሳይሮስ ስልጣን እስከምን ድረስ ነው አጥሞት ምንድን ነው ካለ ግን ወንድሜ መለማው ማናቸ መመሮ እንዳላለው ደምጠውታል ገደም ማለት ነው። ተናግረዋል። አንደኛ ለተለሳቸው ኢንተርፈረንስ ሲስተም እንደሚገኝ ምናልባት የመጣጣ ነገር አለ። አባታችን አጠር ለማድረግ ያክል አዎ ትንሽ ይቆራረጣል። እሺ ቀጥሉ። እና የዘርፈረስ ውስጥ ነው የሚገቡት። በስማቸው አቅምልክ እንኳን የተሰጣቸው ነገር የለም። አምስት ስልጣን ይዘዋል። አንደኛው እንደምታውቁት በአርሲ በጨዋ በሀገረ ስብከታቸውን ታነሳል። ምራቸው አሚሳል ምንተናላቸው የማስተዳደሩት ወይሱ አለ ለሞት ደግሞ አለ ተጋፊትን ይዟል። አሁን ደግሞ የዚህ ጉዳይ ገብተው ደግሞ የሰራስ ያልሆነው ተቀምጠዋል። ስለዚህ በረቦራት ቤተክርስቲያን አደጋ ላይ ምን ይሆናል የሚለው ጉዳይ ትግል ይፈልጋል ነው። እሺ አባታችን እጅግ አድርገን ነው የምናመሰግነው ስለነበረን ቆይታ እግዚአብሔር ይስጥልን እያልሁ ወደ ቀጣዩ አባታችን መልአከ ብርሃን ይትባረክ። እሺ እያዳመጡኝ ነው? አባታችን እርስዎ እንዲያብራሩልኝ የምፈልገው ምናልባት ቤተ ክርስቲያን አሁን ጉልበቷ ደክሞ ሀብቷ ተመዝብሮ እያየን ነው እና ከዚህ ጋር ተያይዞ አሁን የቤተ ክርስቲያን አንድነቷ የተሸረሸረበት ጉልበቷ የደከመበት በተቃራኒው ደግሞ ሀብቷ እየተመዘበረ ያለበት ሁኔታ እንደው ምንጩና ከየት አሰራሩስ ከየት የመጣ ነው ብለው ያስባሉ? አባቶች ያሉኝ ትክክል ነው። ቤተክርስቲያን ሀሳብ ተመዘበረበት እዚህ አዘቅራ እንድትወርቅ ያደረጓት አባቶች ጋር ምክንያቱም ሀገራቸውን አልተዋጡ ቤተክርስቲያኗ በራሷ መመራት ካሉባት ህግ ነው የምትሰራው። ካገባባት ቆይማለኝ ከላሳለኝ አባቶች የቤተክርስቲያንን ሱናና ደግሞ እየጠጣትን ነው እያዩ ነው። ሄሎ ሄሎ አባታችን ሄሎ፣ አይሰማም፣ ይቆራረጣል። ኔትወርክ ይሆን? እሺ እስኪ ጥግ ነገር ይዘው ለተወሰነ ደቂቃ ያውሩኝ። እሺ አዎ አዎ ይሰማናል። እና አባቶች ልብሷን ብቻ ነው የለበሱ። ሰው የሚያየው ልብሷን ነው የለበሱ እንጂ ስርዓቷን እያስገዱላት አይደለም። ብለው መንግስትን በስለው ነው እየሄዱ ያሉ። ጥቅማቸውን ነው እያስከበሩ ያሉ። ባለፈው ሰራቸዋል። ጥቁር ልበስ ብለው መንግስትን በአንድ ጊዜው ሊቅል ብሎ የነበረ ተንበር እኮ ነው የነበረ። አሁን ግን በይበልጥ አባቶቻችን በውስጡ ጠንካራ አባቶች አሉ፣ እውቀት ያላቸው አሉ። እነሱ ግን ጥንቅርናቸውና እውቀታቸውን አልተጠቀሙበትም፣ ፈርተው ነው ያሉ። ከዛ ውጭ ግን አብዛኞቹ አባቶች ተብሎ የተቀመጡ ሃይማኖታቸው ቤተክርስቲያን የማይወክል በስልጣን የተቀመጡ እነሱ ኢኮኖሚያንም ለማድቀቅ ስርዓቷንም ለማበላሸት አስቀጠዋታል ማለት ነው። እሺ ከዚህ ጋር ተያይዞ ምናልባት ቀኖናዋ ተጥሶ እንደምታስታውሱት ውግዘት የተሰጠበት ሁኔታ ነው ያለው እና ነገር ግን ያው ውግዘት ቀርቶ አሁን ወደ ሹመት አልፈዋል እነዛ የተወገዙ አባቶች። ምናልባት የቤተ ክርስቲያን ስርዓታችን ይፈቅድ ይሆን? የቤተ ክርስቲያን
ቤተክርስቲያናችን ስርዓት አይፈቅድም። የተደረገውም ቤተክርስቲያን የለችም እናጥፈናታል እንጨርሳታለን በሚል የተደረገ ነው። የቤተክርስቲያናችን ልጅ እንኳን የተወበዘ ሰው እውቀት የሌለው ሰው ስልጣን ላይ መቆም አይችልም። ምክንያቱም እዛ ላይ ተቀምጠው ያሉትን እነሱ ሲያዟቸው የሚታዘዙ መከራከር የማይችሉ ቤተክርስቲያን ይህን ትፈቅዳለች ይህን አትፈቅድም ብለው የማይከራከሩ ሰዎች ናቸው በላይ ማስቀመጥ የሚፈልጉት። ምክንያቱም የፈለጉትን መስራት የሚችሉ መመለስ የማይችሉ እውቀት የሌላቸውን ቦታ ላይ ሲያስቀምጡ ነው እና በዛ ልክ ነው እያመቻቸው ያለ ቤተክርስቲያንን ስርዓት እያካሄደ ያለ መንግስት ተብዬው ነው። ስለዚህ ቤተክርስቲያናችን ይህን አትፈቅድም። እሺ አባታችን ምናልባት አሁን ላይ እናንተ ወይም ደግሞ ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ ይህንን ቤተ ክርስቲያን ላይ የመጣባትን ችግር በምን መልኩ ነው እየታገላችሁት የምትገኙት? ይህ የመጣባትን ችግሩን ለመፍታት እየታገልን ያለ ነው። ያው ምናልባት እንግዲህ በወረዳ ቤተ ክህነትም ሆነ በሀገረ ስብከት ያሉ አባቶች ጸሎት እንዲያዝ ትእዛዝ አይሰጡም። ወንድሞቻችን ሲጣሉ እንግዲህ ለማስታረቅ ፊታቸውን ለዞር ናቸው። ስለዚህ ግን ያሉትን ሊቃውንት አባቶች ወንድሞች እነሱን በማሰባሰብ እና ወንድሞችን ወደ አንድ ማምጣት በማስማማት ጾም ጸሎት እንዲያዝ በአካባቢያችን ያለውን ነው። አጠቃላይ ግን እንዲታወጅ እንፈልጋለን። አጠቃላይ ሁሉም የህዝብ አመራር አውቆት ትእዛዝ ተሰጥቶ ሃይማኖት አባቶች በገዳማውያን አባቶችም ትእዛዝ ተሰጥቶ ሁሉም የመጣውን ወደ ግንባራችን ያለውን ወራት ሱባኤ እንዲያዝልን እንፈልጋለን። እዛ ውጭ ግን እየተሰራ ያለው እንደ አካባቢያችን ወይም እንደ ጎንደር ጸሎት እንዲያዝ ወንድሞች አንድ እንዲሆኑ እየታገልን ያለበት ስለዚህ ያው የቀጠለ ነው። በጣም አድርገን እናመሰግናለን ስለነበረን ቆይታ አባታችን። ወደ ቀጣዩ አባታችን ቄስ ናሁሰናይ ነው የምሄደው። ቄስ ናሁሰናይ አቤት። እሺ ከዚሁ ጋር ተያይዞ ምናልባት እናንተ አሁን እየሰራችሁ ያላችሁበት ማህበር ከቤተ ክርስቲያኗ አሁን የቤተ ክርስቲያኗን ከሚያስተዳድሯት የሲኖዶስ አባቶች ጎን አይደለም፣ ሀሳቡም ሌላ ነው፣ አደረጃጀቱም ለየት ይላልና ከዚሁ ጋር ተያይዞ ምናልባት ነገ በእነዚህ አባቶች ውግዘት ቢገጥማችሁ ማህበረሰቡ ዘንድ መተማመን ማመን ወይም ደግሞ ባያምናችሁ በምንድን ነው ምን ደረጃ ላይ ነው እየሰራችሁ ያላችሁት የሚለውን እስኪ ቢያብራሩልን። እሺ እናመሰግናለን። ከቤተ አብርሃም ሚዲያ በጣም የምናመሰግን። ምንድነው የኛ ዝክረ ቤተ ክርስቲያን ሊቃውንት ዘኢትዮጵያ ትንሣኤ ፋና አደረጃጀቷም ዓላማዋም ልክ እንዳልክ ባልከነ ልክ ሄሎ 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 አቤት አይሰማም። ሄሎ እሺ ቄስ ናሁ ወጥተዋል። ቄስ ናሁ ወጥተዋል። ዲያቆን ፍቅረ ማርያም ቄስ ስንታየው ገብተዋል እንዴ? ቄስ ስንታየው ሄሎ ሄሎ እሺ ድምጽ ግን የሚረብሽ ድምጽ አለ። ትንሽ ከበድ አለኝና የማንኛው አባት ናቸው? መላከ ብርሃን መላከ ብርሃን እሺ እሺ ይውጡ። እሺ ይውጡልን። እሺ 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 አዎ እየረበሸን ነው። ድምፁ ይረብሻል ትንሽ። ቄስ ስንታየው ቄስ ስንታየው አሉ? ሄሎ እሺ እሺ ቄስ ናሁሰናይ ስለወጡብኝ ነው። የእርስዎን ጥያቄ ቢያብራሩልኝ ማለት ምናልባት ከዚህ ከእናንተ አደረጃጀት ጋር ተያይዞ ቤተ ክርስቲያንን እናድን የሚል አዲስ አደረጃጀት ይዛችሁ ቀጥላችኋልና አሁን በሚመሩት የሲኖዶስ አባቶች እንደምታውቁት በፖለቲካ የተጠለፉ ናቸው፣ ቀኖናን የጣሱ ናቸው።
ከዛ ጋር ተያይዞ እናንተን ላለማውገዝ ወደኋላ የሚል አንደበት አይኖራቸውምና ነገ ቢያወግዟችሁ ማህበረሰቡ ዘንድ የተወሰነ ተጽዕኖ ቢፈጥሩባችሁ በምንድን ነው ልትከላከሉት የምትችሉት የሚለውን ሀሳብ እስኪ ማብራሪያ ቢሰጡልኝ። ማህበረሰቡ ዘንድስ ምንድን ነው እየሰራችሁት ያላችሁት ተጨባጭ ነገር? ያው ስለተፈቀደልኝ አመሰግናለሁኝ። ዙሮ ትልቁ ሀሳባችን ወይም ደግሞ በተያዘው አደረጃጀት መሰረት የቤተክርስቲያናችን ችግርን ጥያቄ እናስመልሳለን ወይም ደግሞ ችግሯን እንቀርፋለን ብለን ተነስተናል። ዋናው ትልቁ ትጥቅም ይዘን እንድንወጣ አንግበን እንድንወጣ የሆነበት ትልቁ ዓላማችን እሱ እስከሆነ ድረስ ለሚመጣው ጥያቄ ለሚመጣው ምላሽ እውነታውን ለሕዝባችን እያስረዳን ነው የወጣን። ለእምነታችን ለሀገራችን ነው። ሀገር ማለት እምነት ነው። እምነት ማለትም ሀገር ነው። ስለዚህ ቤተክርስቲያን እየደረሰባት ያለው ትልቁ በደል ፖለቲካው ሙልጭ ብሎ ወደ ቤተክርስቲያን እንደገባ አናት ላይ ተቀምጣሉ አባቶችን ምን እየሰሩ እንደሆነ ከማን ጋር ናቸው? ከምዕመኑ ጋር ከበጉ ጋር ናቸው ወይስ ከዚህ አፈቀራቢ መንግስት ጋር ናቸው የሚለውንም ማህበረሰቡ እያወቀ እስካለ ድረስ ያን ያክል ጥያቄው አይከብደንም። ምናልባት ሌባ ሲያዝ መፈንጨቱና መጮሁ አይቀርም። ያን ድምፅ ለማስታገስ ደግሞ እኛ በተግባር ስራችን ያው በጥብቅ እየሰራን መሄድ ነው ያለብን። ህዝቡ ላይ ያለን ግንዛቤ ፈጠራ በዚህ ልክ ነው። ለዛም ነው ቤተክርስቲያን ስትቃጠል ካህናት አባቶች ሲታረዱ በኦሮሚያ አንድም የሃይማኖት አባት ያወገዘ የለም። ይህን ህዝባችን ያውቃል። ከዛም ደግሞ እምነታችን፣ ሀገራችን፣ ባህላችን፣ ወጋችን የማይወክልና የማይፈቅደው ነገር ደግሞ ወደ ሀገር ሲገባ እርኩስ ተግባር ግብረ ሰዶምን ጨምሮ ሲፈጸም አንድም አባት ለምን ያለ የለም። ከአዲስ አበባ ወጥቶ እስከ ባህር ዳር ድረስ እንኳን እየተሰራ ያለውን የኢሉሚናቲ ዘመቻ እያየን ነው። ስለዚህ በዚህ ልክ ዲያብሎስ በምድር ስራ እየሰራ እየታየ በግልጽ በሰው ስጋ ለብሶ ይህን የማይቃወም አባት ሳናት ላይ ሆኖ ቢጮህ ማንም አይሰማውም። በሚዲያ ጋጋታ ነገ ላይ መውጣታቸውም አይቀርም። ቢረግሙም ቢወግዙም ስለማይደርስብን እውነታውን ይዘን እንግዲህ ህዝባችን እያስተማርን ያለን ነው ማለት እንፈልገው። ያው ያለሁበት ሁኔታ ዝናብ ነገር እናንተን ጠላትም ቅርብ ላይ ስለሆነ ችኮላ እንትን እያልኩ ነው ያለሁት። በጣም ጥሩ። እሺ፣ ከዚሁ ጋር ተያይዞ ምናልባት እንዲጨምሩልኝ የምፈልገው የቤተ ክርስቲያን አባቶች ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሲኖዶስ አባላቶች እንደምታስታውሱት በስልጣን ሽኩቻ እንበለው ወይም ደግሞ በማናውቀው ምክንያት የሆነ ነገር ሲፈጠር ውግዘት አውግዘው ነበረና ነገር ግን ብዙ ምዕመናኖች ተገድለዋል፣ አንገታቸው ተቀልተዋል፣ ተፈናቅለዋል። አባቶችም ቢሆን እንዲሁ የምታስታውሱ ከሆነ በደቡብ ክልል የነበሩ የሃይማኖት አባቶች ወይም መነኩሳቶች ሽንት ቤቱን ላይ የተደፈሩበት ሁኔታ አለ። ያ ሲሆን ግን አባቶች ዝምታቸው በዝቶ ነበር። ይህ ከምን የመነጨ ነው? እናንተስ በሰዓቱ ለምን ድምፃችሁን አላሰማችሁም? ጥሩ። እኛ ድምፃችን ከማሰማት ይልቅ የበለጠ ምላሽ የምናገኝ በክንዳችን ነው ብለን ወደ ክንዳችን መፍትሄ ነው የገባ ነው። ጮኸናል። ከሞቱት ጎን ቁመን ወገኖቻችንን ታይተናል። ስለዚህ የእነሱ ዝምታ ወይም ደግሞ ያን ጊዜ ሲፈጠር ለምን እንኳን ያላሉበት ምክንያት አሁን ላይ ጀልባው አለኝ እነሱ ባለ ገንዘብ ናቸው። ገንዘብ ማግኘት የሚገባው ትውልድ ቀርቶ እነሱ የማይመለከታቸው በሀብት ያደጉ በእምነት የደዩ አባቶች አሉት። እውነታው እንግዲህ ይህ ከዓለም ፍቅር ጋር ተያይዞ ነው እንግዲህ የእነሱ ልብ መደንደን ፍቅራቸው ከቤተክርስቲያን ከህዝባቸው ሳይሆን ከገንዘብና ከፖለቲካው ጋር ከዚህ ከሃዲ ንጉሥ ጋር እስከሆነ ድረስ ያን ዝምታቸውን የመረጡበት ትልቁ መንገድ ይሄ ነው። ስለዚህ የኛ ደግሞ እንግዲህ ጩኸታችን አሁን ላይም እየቀጠልን ነው። በፖለቲካ ሳይሆን በአገላለጽ በሚዲያ ሳይሆን እንግዲህ እስከ ትጥቅ ትግል ድረስ የደረስንበት ሂደት ነው ያለ። እንግዲህ አሁን ማደል ብዙ ጊዜያችን ነው እኛ ከተነሳን ያ እንደ ዝምታ አይቆጠርም።
ዝም አላልንም ለማለት ፈልጌ ነው። እሺ እንደው ከዚህ ጋር ተያይዞ አባታችን ምናልባት አሁን እናንተ የትጥቅ ትግልም እያስኬዳችሁ ያላችሁበት ሁኔታ ነው ያለውና ብዙ ቦታ ላይ ግን እንዲሁ የገጠመኝ ነገር ምንድን ነው? አባቶች ለምንድን ነው ዝም ማለት የማይችሉት? አትግደል ይል መጽሐፉ እንዴት የጦር መሳሪያ አንግበው ጦር ሜዳ ይሄዳሉ የሚልም በማህበረሰቡ ዘንድም በአባቶችም ሲነሳ ሰማለሁ። እንደው ከዚህ ጋር ተያይዞ ምን ያስተምራሉ? በጣም ጥሩ። እንግዲህ የአይነት ጥያቄ እኔ በወደፊት ከጁንታ ውጊያም ጀምሮ እስካሁን ድረስ እንደዚህ አንዳንድ ጋዜጠኞችን ጠይቀውኝ ያውቃሉ። በፍትሐ ነገሥትም እንደዚህ ይከለክላል የሚል ብዙ ነገር ጋዜጠኛው እያመሰጠረ ጠይቆኝም ያውቃል። እንግዲህ እኛ ያን ያክል ምሁር አይደለንም፣ ወይም ደግሞ ብዙ አባቶች የሚያውቁ ብዙ አባቶች አሉ። ደግሞ ከአባቶች በጠየቅነው ባየነው በተረዳነው ልክ እንግዲህ ይሄኛውን ሴት ሲመጣ ይሄኛውን ስጥ የሚልም አለ። በዛ ልክ ከሄድንማ ቤተክርስቲያን እስካሁን አቆይም ነበር። ለክርስትና እምነት ወንድማችን ለዛ ካልሆነ በስተቀር የምናደርገው በጎ ተግባር ይሄ ፈጽሞ የለየለት ከሃዲ ንጉሥ ነው። በቃ ፈጽሞ የለየለት ነው። እኛ እኮ ከሰማዕታት ተጋድሎ ምን ያለያየዋልኝ? እንደዛ ከሆነማ ሰማዕታቶችስ ገድለው የለ ወታደሮች ነበሩ አይደለ? ስለዚህ በጸሎት የሚወገደውን በጸሎት ማስወገድ ነው፣ በጉልበት በኃይል የሚወገደውን በኃይል ማስወገድ ነው። ስለዚህ ዝምታችን እንደማይጠቅመን ስለምናውቅ ወይም ደግሞ ቤተክርስቲያናችን እንግዲህ ጥሬ ትርጉም ይዞ እንደዚህ ቢሉትም ስለማንሰማ መፍትሄውን ያገኘነውም ከእጃችን እስከሆነ ድረስ የመጨረሻው ፈጣሪ ቢሆንም ግዴታ በምድር ደግሞ ማድረግ ያለብንን ማድረግ እስካለብን ድረስ አንድ አይሁድ ከሚገል ቤተክርስቲያን ከሚያቃጥል እኔን ከሚያረክሰኝ ለምን አልገለውም? ጥሩ። እንደዛ ከሆነማ በር ከፍተን እንግዲህ መታገልም በሀሳብ መቃወም አያስፈልግም፣ ዝም ብለን ማየት ነው ማለት ነው። እና ይህ በዛ ያለው አላስብም። ብቻ ንጹህ ደም አለማፍሰስ ያለ ስራው በገንዘብ በስልጣን ጥማት እንዳይሆን ከአረመኔ ጋር በሚደረግ የደም ማፍሰስ ግን ያን ያክል እኔ በእግዚአብሔር ዘንድ ተቃውሞ ይኖረዋል ብዬ አላስብም። መጽሐፍቶቻችንም እንግዲህ ያው ብዬ አላስብም። አባታችን ስለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። በቀጣይም እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁኝ። ወደ ቀጣዩ አባታችን ወይም ደግሞ ወንድማችን ነው የምንሄደው። ዲያቆን ፍቅረ ማርያም ከወሎ። አቤት። እሺ፣ አመሰግናለሁ። ለእርስዎ ያለኝ ሁለት ጥያቄ ነው። የመጀመሪያው ጥያቄ የዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና ጉባኤ የቤተ ክርስቲያኗን ሕልውና የማስጠበቅ አቅሟ ወይም ደግሞ አቅማችሁ እስከምን ድረስ ነው የሚለውን ምን ላይ ምንስ እየሰራችሁ ነው? የሁሉንም ብሔሮች አካታች እንዲሆንስ ምን እያደረጋችሁ ነው? በማህበረሰቡ ዘንድስ ተጨባጭ ስራ የሰራችሁት ስራ አለ ወይ የሚለውን እስኪ ለእርስዎ ልጠይቀዎት። እሺ፣ አመሰግናለሁኝ። ቤተ አብርሃም ሚዲያ ዝክረ ቤተ ክርስቲያን ወሊቃውንት ዘኢትዮጵያ ትንሣኤ ፋና በጥቅሉ የቤተ ክርስቲያኗን አንድነት ወይም ቤተ ክርስቲያኗን ለመታደግ ሕጓን ቅርሷን ለመታደግ ብቻ ሳይሆን ስለ ሀገሪቱ አጠቃላይ አባቶቻችን እንደሞቱ በሰማዕትነት እንዳለፉ ሁሉ ይሄ ዝክረ ቤተ ክርስቲያንም ሊቃውንቶች ሲሰባሰቡ ሰማዕትነትን ለመቀበል እንደና አቡነ ጴጥሮስ እንደና አቡነ ቴዎፍሎስና ተክለ ሃይማኖት ለሀገራቸው ጣሊያን ስትመጣ በተለይ አቡነ ጴጥሮስ አገራችን መሬቷንም ነው ያወገዙት። ስለዚህ ሙስሊሙንም ክርስቲያኑንም ለቅድስት ቤተ ክርስቲያን ብቻ ሳይሆን ለሀገሪቱም ነጻነት፣ እኩልነት እንደተሰዉ ሁሉ እኛም ታሪካቸውን በመስማት ብቻ ሳይሆን ታሪክ ለመስራት እንደ አባቶቻችን ተዘጋጅተን በዚህ ልክ እየተንቀሳቀስ ነው ያለ ነው። ስለዚህ በትክክል የነበራትን ቁመና ለመመለስና ሕጓን ለመጠበቅ ተነስተናን እየሰራን ነው የምንገኘው። ምክንያቱም አባቶቻችን ያስተማሩን እየሞቱ ነው ነጻነቷን ክብሯን እየጠበቁ የነበረውና እንደነ ቴዎፍሎስ የመሳሉ እነ ተክለ ሃይማኖት የመሳሰሉት አቡነ ተክለ ሃይማኖት ጊዮርጊስን ፒያሳ ጊዮርጊስን ለአጸደ ሕፃናት ስጡኝ ሲላቸው ነው አይቻልም በማለታቸው በደርግ ተረግጠው የሞቱት። ስለዚህ የእነሱን ታሪክ መውሰድ ያለብን፣ በእኛ ደግሞ ተጋኖ ስጡኝ ሳይሆን ጭራሽ የሚያቃጥል የሚያፈርሳት የሚያረክሳት ስርዓት ስለመጣብን
እርሱን በማስወገድና እርሱንም አገሪቱንም ለመጠበቅ በጣም በዝግጅት ላይ ያለ ነው፣ እየሰራ ነው የምንገኘው። በጣም ጥሩ ወንድማችን። ምናልባት ማህበረሰቡ ላይ ተቀባይነታችሁ እስከምን ድረስ ነው? ተቀባይነታችሁ ሲባል ምንድን ነው? ማህበረሰቡ እንዴት ነው እየተቀበላችሁ ያለው? የዚህን አደረጃጀት በምን አይን ነው እያየው ያለው? ማህበረሰባችን በጥቅሉ በቤተ ክርስቲያን ዙሪያ ያለውን በሽታም ስለሚያውቀው ሀገራችን ላይ በየቤታችን የሚደርሰውን ተጽዕኖም ሆነ መከራ ስለሚያውቅ ህብረተሰባችንን በሙሉ ከጎናችን ያለው ህብረተሰባችንን በየቀኑ እየጎረፈ ነው ወደኛ እየመጣ ነውና የስርዓቱ አስከፊነት በሁሉም ቤት በሁሉም ደጃፍ ስለደረሰ ተቀባይነታችን የተሻለና የጎላ በመሆኑ ደህና እየተራመርን ነው። ወደፊትም እየገሰገስን ነው የምንገኘው። በጣም ጥሩ ወንድማችን። ወደ ሁለተኛው ጥያቄ ነው የሚሄደው። ምናልባት በ2015 ዓ ም ወይም ደግሞ ጥር 14 ቀን የተፈጸመ አንድ የቤተ ክርስቲያን የቀኖና ጥሰት አለ። ከዚሁ ጋር ተያይዞ ግን አሁን ላይ እነዛ ቀኖናንና ትውፊትን የጣሱ ሰዎች ሹመት ላይ እየመጡ እያየን ነው እና የዚህ ሚስጥሩ ምንድን ነው ብለው ያስባሉ ወንድማችን? አመሰግናለሁ። ዋና ሚስጥሩ መጀመሪያም ቀኖናው እንዲጥሱ ያደረገው ስርዓቱ ነው። አሁንም ወደ ስልጣን እንዲመጡ የሚያደረገው ስርዓቱ ነው። ሚስጥሩ ሰዎቹ የቤተ ክርስቲያኗን ሕግና ደንብ የሚያስጠብቁ ሳይሆን ቆባቸው የቤተ ክርስቲያኗ ነው፣ ሀሳባቸውና ምግባራቸው ግን ያገዛዙ በመሆኑ በስልጣን በጎጥ በዚህ ሀሳብ የመንግስትን ሀሳብ አራማጅ በመሆናቸው ሕፃናትን እንዲገደሉ አድርገዋል። ቤተ ክርስቲያን እንድትረክስ አድርገዋል። በጫማ ረግጠዋል። ሌሎች ከሰው የማይጠበቁ በዚህ በሚዲያ ሊቀርቡ የማይችሉ ስራዎችን ሁሉ በሙሉ በመስራት ወደ ቀኖናውን ሽረዋል። አሁን ግን ቀኖናውም ሳይነሳ ሌላም ስራ የሚጠበቅባቸውን ሳይሰሩ ወደ የት መጥተዋል? ወደ ስልጣን አንጥቷቸዋል። ማነው ያመጣቸው? አሁንም ስርዓቱ ነው። የቀሪውንና ሌሎች ነገሮችን በአንድ ጊዜ ለማጥፋት ቤተክርስቲያኗን በፍጥነት ለመደምሰስና ስራውን የመንግስትን ወይም ደግሞ የስርዓቱን ስርዓት ለመገንባት ሲሉ የገቡ እንጂ ምንም አይነት የቤተ ክርስቲያኗ እውቀትም ችሎታውም ቅንነቱም የሌላቸው ሰዎች በመሆናቸው ሚስጥሩ ይሄ ነው። ተልኳቸው የመንግስት እጅ ስላለበት ብቻ ነው። ሌላ ነገር የላቸውም። የጵጵስናም እንኳን የጵጵስና የቁምስና እንደ አቶ ተብለውን በሰው መካከል የሚጠሩ ሰዎች አይደሉም ወደዚህ የገቡት። ይሄ ነው ሚስጥሩ። ሌላ ነገር የለውም። የመንግስት ተልኮ አራማጅ በመሆናቸው ብቻ ነው። እሺ፣ እጅግ አድርገን ነው የምናመሰግነው ስለነበረን ቆይታ ወንድማችን ዲያቆን ፍቅረ ማርያም። በቀጣይም እንደምንገናኝ ተስፋ አድርጋለሁ። ወደ መጨረሻው አባታችን ነው የሚሄደው። ቆሞስ አባ ጳውሊ። ሄሎ። እሺ አባታችን፣ እርስዎ ጠቅለል እንዲያደርጉልኝ የምፈልገው ምንድን ነው ከዚህ አሁን ቤተ ክርስቲያን ላይ ከገጠማት ችግር አንጻር ምናልባት ምእመኑ ወይም ደግሞ ህብረተሰቡ በዝምታ እያየው ነው ያለው። አባቶችም ሲያወግዙ አላየንም እና እንደው በእናንተ በኩል ምናልባት ተቃውሞ ስታሰሙ እየሰማን ነው። ነገር ግን መግለጫ የማውጣት ፍላጎቱንም እንኳ እስካሁን አልገጠማችሁም፣ አላየሁም፣ አልገጠመኝም እና ይሄ ከምን የመነጨ ነው? ወደፊትስ በምን ታስተካክሉታላችሁ? አጠር አድርገው በ3 ደቂቃ በ4 ደቂቃ ቢያብራሩልኝ። እሺ፣ አመሰግናለሁ ስለተሰጠ እድሉ። ያው ሀሳቡን በደንብ አድርገው ሊቃውንቱ አባቶች ዝክረ ቤተክርስቲያን ሊቃውንት አመራር የሆኑትኝ ኮሚቴ አባሎች ሙሉውን ገልጸውታል። እነሱ የተናገሩት የሚወክልን ነው የሚሆነው። ከዛ ውጭ በተረፈ ያለ ይሄ ሁኔታ እንዳናወግዝ ወይንም እንዳንናገርና እንዳናስተምር ያደረገን አንዱ ሁኔታ የህልውና ትግል ውስጥ ላይ ስለሆነ በየቀኑ ያው በሞትና በመኖር መካከል ላይ ስለሆነ ያለ ነው። የኢትዮጵያን ሕዝብ ወይም የኢትዮጵያን አማኝ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳንና ለማትረፍ በተራራው፣ በሜዳው፣ በገደሉ፣ በፀሐይ በሐሩሩ፣ በጨለማውና እንዲሁም እየተንከራተትነ ስለሆነ በዚያ ምክንያት አንዳንድ ነገሮችን ለመስራት እንዳንሰራ አድርጎና ማለት ነው። ይህንን ወደ ሚዲያው እንዳንቀርብ ያደረገን። ሁለተኛ በሚዲያ ብዙ የሚናገሩ ክፉዎችም መልካሞችም በትክክል ይህን ሀሳቡ የገባቸውም ሰዎች ይናገራሉ፣ ግን ተሰሚነት እንደሌለው ስለምናውቅና ስለምናስብ ነው። በዚህ በሚዲያ ላይ መውጣቱ አብዛኛውን ሰዓት ምንም እንትን እያመጣ ስላልሆነ፣ ግን ከተባለ ማህበሩ፣ ማህበረሰቡ፣ ህዝቡ፣ ምዕመኑ፣ ተከታዩ እንዲሁም ሌላውም የሃይማኖት የሌላ እምነት ተከታይ ወንድሞችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትፈርስና ያልሆነ ነገር ሲገባባትኝ ችግር ሲፈጠርባት ዝም የሚል ስለሌለ ብዬ ስለማምን ድጋፉና ሀሳቡን የሚሰጡን ከሆነና ችግሮችን በነቂስ አውጥተን
ለማህበረሰብ አስረዱን የሚለን ከሆነ ከዚህ ቀደም የሚያስቀምጥ ነው አለ፣ ወደፊትም ለማስቀመጥ ዝግጁ ነን ማለት ነው። እሺ አባታችን ምናልባት ወደ ማጠቃለያው እንድንሄድ ቄስ ናሁሰናይ ገብተዋል መሰለኝ በአባ ጳውሊ ማሳረጊያው እንዲሆን። እስኪ ቄስ ናሁሰናይ። አቤት አቤት። እንደው በመጨረሻ የሚሉት ነገር ካለ አጠር አድርገው አንድ ሁለት አረፍተ ነገር እስኪ። ምናልባት ወጥተው ነበር ከስልክ። አዎ ኔትወርክ ችግር ነው፣ ኔትወርክ ነው አስወጥቶኝ ነበርና እኔ ምንድነው የምለው የምፈልገው ምንድነው የአማራ ሕዝብም ሆነ የኢትዮጵያ ሕዝብ ኦርቶዶክስ አማኝ የሆነ በሁሉ በዓለምም ያለ ሆነ እውቅና እንዲወስድልን ነው። እንዲሁም በልጆቻችን በአመራሮቻችን በአማራ ፋኖ ያለውም እውቅና እንዲወስድልን ከዛሬ ጀምሮ ይህ መግለጫ ከሰጠን ደክቶ እንደ ዝክረ ቤተክርስቲያን ሊቃውንት ትንሣኤ ፋና በማንኛውም አገረ ስብከት ሆነ በማንኛውም ወረዳ ቤተ ክህነት ላይ እርምጃ እንደምንወስድ ለዚህ ጽንፈኛ ለሆነና እምነት ስለሌለው ኃይል ለሚሰጥ ወስዶ ብር እየሰጠ ድሮን 180 ሚሊዮን ብር ሰጥተው አሁን ቀድም አስመጥተውናል። አሁንም አዲስ አበባ ክፍለ ከተማ ላይም ሰጥተው አሁንም 10 ክፍለ ከተማዎች አሉ። 10 ክፍለ ከተማ 60 ሚሊዮን ብር ተካፍሎ ተሰጥቷል። አሁንም ደግሞ መረጃም አለና ወደ ስተፊትም ነገ ነሐሴ ላይ ሐምሌ ላይ የሚወስነው ውሳኔ ግብር እጥፍ አድርጎ ሊጨምር ተዘጋጅቷል። በማን ነው? በእነዚህ ሰው ላይ አድሮ ቤተክርስቲያን ለማስፈራር ነው የመጣና ይሄን የሚያደርግ አካል ይሄን እያወጣ ለዚህ ጽንፈኛ ለሆነ ኃይልና አቡነ አሪዎስ ነው ያልኳቸው እኔ ሳይሮስ ሲሆን አሪዎስ ነው። ቤተ ክህነት የሚባለው ደግሞ ቤተ ከላባት እንጂ ቤተ ክህነትም አይደለም። ከዚህ ጀምሮ እርምጃ እንደምንወስድ እንደ አማራ ፋኖም እውቅና የሚወስድልን እንደ ዝክረ ቤተ ክርስቲያንም ዛሬ ጀምሮ እርምጃ እንወስዳለን ለማለት ፈልጌ ነው። ቤተ ብርሃን ሚዲያ። እሺ እናመሰግናለን። ወደ መጨረሻው አባታችን አባ ጳውሊ ጋር ነው የምሄደው። አባታችን ጠቅለል አድርገው እንዲሰጡልኝ የምፈልገው እንደው በመጨረሻ ምናልባት አሁን ማህበረሰቡ ትንሽ ሲተች እየሰማን ነው። ይህንን ማህበረሰብ ማለቴ መነሻው መቼ ይሆን? መቼ ነው ተነስቶ ይህንን ነገር ማዕበል ሆኖ የነበረውን እምነት የሚመልሰው መቼ ነው ብለው ያስባሉ አባታችን? እና አጠር አድርገው እስኪ በሁለት ደቂቃ ይመልሱልኝ። እሺ በድጋሚ አመሰግናለሁ። ይሄ ነገር በማዕበል ተነስቶ ወይንም እንደባለፈው እንደነበሩትኝ ጊዜዎችና ዘመኖች በአባቶቻችን በንጉሳዊ ስርዓት በነበረበት ጊዜ የውጭ ጠላትና ወራሪዎች በመጡ ጊዜ ወይንም እንደ ግራኛ አህመድ እንደ ሀገሪቱ ተወላጅ እንደሆነው ወራሪ አጥፊ በጋራ ተነስተው ሃይማኖታቸውን ምንነትም ሳይገድባቸው በቋንቋ በዘር በጎሳ ሳይገድባቸው በእምነትና በዜግነታቸው በጋራ ሆነው ጥላታቸውን መልሰዋል። አሁንም የኢትዮጵያ ሕዝብ እየተደናገረ ያለውና አማኙ ያልሆነ ስሜት እየተሰማ ያለው ቤተ ክርስቲያን ግለኛ ናት ከሚል አስተሳሰብ ጋራ ቤተ ክርስቲያን የማን እንደሆነች ሕዝብ የማን እንደሆነ ያልገባው ሰው ስላለና ሕዝቡ ምእመኑ በጥቅሉ ቤተ ክርስቲያን ማለት ነው። ቤተ ክርስቲያን ደግሞ ማለት ካህናቱ፣ ምእመናኑ፣ አማኙ ነው። ስለዚህ በጋራ የእምነት አምልኮት ቦታ ቤት መጣሪያችን ስማችን ናት እምነታችን ቤተ ክርስቲያናችን። ስለዚህ ቤተ ክርስቲያንም ተቃጥላለች፣ ሰዎቿም ተቃጥለዋን ተገለዋን። ይህ በየቤታችን እስከሚመጣ ድረስ የሚጠብቅ አለ። ይህንን እያደረገ ያለው ደግሞ ስርዓቱ አገዛዙ ውስጥ ያሉ ሰዎች እንዲንተኛ የተኙትም እንዳይነሱ አዚም እንዲጥልባቸው እያደረጉ ያሉት በአንዳንድ በማይሆን በሚያልፍና አርቲፊሻል በሆነ ደስተኛ በሚያደርግ ሀሳብ እያስደሰቱ እያስጨበጨቡ በየቦታው መድረክ እየፈጠሩ የተለያዩ ነገሮች እያደረጉ ስለሆነ ይህንን ነገር በመተው በማዘን በመተከዝ መስዋዕትነትን በመክፈል ብቻ ቤተ ክርስቲያናችንና ሀገራችን ኢትዮጵያ ሰላሟ እንዲመጣ ማድረግ እንዳለብን እመኛለሁ፣ አስባለሁ። ይህንን ማድረግ የምንችለው ደግሞ በትክክል ይህንን ትግል መረዳት አለበት የኢትዮጵያ ሕዝብ ብዬ ነው የማስበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና እንዲሁም ሌላዎች የእምነት ተከታዮች ሕዝብ ማለት ነው። ስለዚህ በዚህ መካከል ላይ አገዛዙ ስርዓቱ በሁለቱ እምነት ላይ ትኩረት አድርጎ እየሰራ ስለሆነ እምነቱን ያው የእምነቱን አማኞች ሰዎች ከእምነት ቤታቸው ከወጡ በኋላ እምነት የላቸውም፣ የመንግስት እምነት የለም በማለት በአዋጅ በህገ መንግስት አንቀጽ በማስቀመጥ የመንግስት እምነት የለውም በማለት
አዋጅ አውጆ ነው ተነስቶ እንግዲህ ስርዓት የሰራው። እንግዲህ የመንግስት አካሎች እነማን ናቸው? የኛ የክርስቲያን ልጆች ናቸው። የኛ የሙስሊም ልጆች አማኞች ልጆች ናቸው። የሌላም እምነት ተከታዮች ናቸው። ማንኛውም የመንግስት አካል የሆነው እምነት አለው። ግን እምነቱ ላይ ስርዓት እንዳይሰራና ታጋይና አታጋይ እንዳይሆን ስራ እየተሰራበት ነው። የፖለቲካው አጀንዳ ስለሆነ ይህንን ያደረገው ከዚህ ወጥቶ ማህበረሰቡ ጠንካራ ለእምነቱ አቋም የያዘ ትግል ማድረግ አለብን ማለት ነው። ርስታችንን፣ ጉልታችንን፣ እምነታችንን ልንወረስ ስለሆነ መውጣት አለብን፣ ማዘን አለብን። ጳጳሳት ፓትርያርኩ ወይንም ሌላው አዋጅ አወጁ ወይም ያውጃሉ ብለን ማመን የለብንም። ምክንያቱም እነሱ የራሳቸውን ድሎትና ሀሳብ ነው እንግዲህ እየተጠቀሙ ያሉትና እነሱ የሚያውጁት ነገር የለም። ከዚህ በኋላ ግን ቤተክርስቲያኗን ተክተንና በቤተክርስቲያኗ ተሰይመን እንግዲህ ትግል ገብተናል። እንደነ ቅዱስ ጊዮርጊስ እንደነ ሙሴ እንደነ ሰሎሞን ለቤተ ክርስቲያኗ የሚሆነውን መቅደስ እናውቀዋለን። ለቤተ ክርስቲያኗ የሚከፈለውን መስዋዕት እናውቀዋለን። እንደነ ሙሴ ለሕዝበ እስራኤል ነፃ እንዳወጡት ለኢትዮጵያውያን ነፃነት ማንኛው እንደሆነ ከእግዚአብሔር ጋር በእውነት በጾም በጸሎት ራስን ለፈጣሪ በመስጠት ያገኘነው ሚስጥር አለ። ይህንን አስተካክለን በደንብ ወደ አንድነት ተስተካክሎ እስከሚመጣ ድረስ ምዕመናን ከኛ ከአባቶች ከዚህ አደረጃጀት ወይም ከዚህ ማህበር ጋር በመቆም በመላው በኢትዮጵያ ያለ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንዲሁም በውጭ ሀገራት ያሉ እንዲሁም ሌላውም የእምነት ተከታዮች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንዲሁም ጥናት ተደርጎባቸው የተለያየ ችግር የሚፈጠርባቸው የእምነት ሃይማኖቶች ላይ እነሱም እንደዚሁ ጠንካራ ሆነው ከጎናችን ቆመው ስራ እንድንሰራ ፈልጋለሁ። ከአንድ ላይ ሌላውም እምነት አባቶችና የሌላው እምነት ተከታዮች ወንድሞችም የእኛም የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አባቶች ጠንካራ የሆኑ ወይንም ለኢትዮጵያ ለሃይማኖት ይታገላለሁ የሚሉ ከዚህ ማህበርና ከኛ ጎናችን እንዲሆኑ ጥሬን አስተላልፋለሁ። ከኛ ጎን ከሆኑ አሸናፊ እንሆናለን ብዬ ነው የማስበው። ጋርገን ነው የምናመሰግነው ስለነበረን ቆይታ። አባ ገብረ ማርያም ቄስ እንዳላማው አባ ገብረ መድን መላከ ብርሃን መምህር ዘላለም ዲያቆን ቢንያም መላከ ብርሃን ይትባረክ ቄስ ነው። ቄስ ስንታየው አባ ጳውሊ ዲያቆን ፍቅረ ማርያም። እሺ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቤተ አብርሃም ሚዲያ ስም ምስጋና ያላቅ ያለ ነው። እሺ ጸሎት አድርጉና እንጨርስ አባቶቼ። ለጸሎት እሺ አባቶች እድሉን ስጡ ለጸሎት። አባ ገብረ ማርያም ጸሎት ያርጉ። እሺ አነሳስተውን አስጀምረውን አስፈጽመን ለነው ለእግዚአብሔር ክብር ምስጋና ይግባው። ወያችን ይባርክልን፣ ይቀድስልን፣ ሀገራችንን ሰላም ያደርግልን። ቤተክርስቲያናችን ደግሞ ሁላችንን ጠንከረን በዳሱ ማዕዘን ያለን ሁሉ ደግሞ ኃይል ጥንካሬ ሰጥቶን ይህን የመጣውን ወራሪ ጨፍጫፊ መንግስት ወይም ደግሞ በክርስቲያኗ የወደቀውን ኃይል ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ጎልያድን በዳዊት እጅ እንደጣለ ደግሞ በእኛ በቤተክርስቲያኗ ወድቀው አይተን ልናልፍ አምላካችን ቅዱስ ፈቃድ ይሆንልን። አብርሃም ሚዲያን በጣም እንደግፋለን፣ እናመሰግናለን። በጣም እግዚአብሔር ባርክልን። አቡነ ዘበሰማያት እሺ ሰላም ሰንብቱ። እግዚአብሔር በሰላም ያሳድረን። አሜን።